አብርሽ እንግዲህ ዛሬ ቅናቱን በይፋ በአደባባይ አውጥቷል ጋይስ። ማለት እሱ ከሌላ ሴት ጋር እንደዛ ሲሆን ሲኖር ሲገናኝ ሲሳሳም ብቻ ብዙ ነገር ሲያደርግ ለሩታ ምንም አይነት ነገር እንደማይሰማት ነው የሚያስበው ወይስ አልገባኝም ጋይስ። ማለት አሁን እሱ ዛሬ ለምንድን ነው እዚህ ቤት የመጣው? ይሄ እኮ ዘመዷ ነው አብርሽ። ይሄ ዘመድ ነው፣ ወንድም ባይ ተብዬው ነው። ወንድም ባይሆንም ዘመዷ ነው፣ ስጋዋ ነው። ግን ሩታ ዳይስፖራውን ይዛ የመጣች ቀን አብርሽ ሊጨልል ነው ወይስ ዋት? ምን ሊሆን ነው? የምር ሩታ ዳይስፖራውን ይዛ መጣ አብርሽን ማየት የናፈቃችሁ ሰዎች አላችሁ። እንዴት እንዳፍጨረጨረው፣ እንዴት እንደነዘረው። ምን ነው እኔ ብቻ ነኝ ወንድ አልክሳ? እዛ ከሄርሜላ ጋር አንተ የፈለከውን ስታደርግ እንደፈለክ ስትሳሳም እንደፈለክ ስትላላስ ለዚች ልጅ ይሄ ላንተ የተሰማው ስሜት ለሷ ይሰማል ብለህ አስበህም ታውቀዋለህ? አንድም ቀን በጭንቅላትህ መጥቶ ያውቃል? ለነገሩ አንተና ሩታም ይሄ ወንድም ተንየው ጨበሬውም አንድ ናችሁ፣ እውነቱን ለመናገር ማለት ነው። አንድ ናችሁ ሁላችሁም። ለምን እሱም ግትር ነው እኔ ያልኩት ካልሆነ እያለ እንግዲህ ለማፍረስ ያው ኦልሬዲ ፈርሷል። የቀረችዋን ፓርት ራሱ በቃ ውሉን ላጥፋው ለማለት ነው ይሄ ልጅ እንደዚህ የሚጥረው። እቤት ድረስ ሄዶ እቤት ድረስ ለመኖር ይሞከረው ማለት ነው። እንደ አብርሽ አንተ እዛ ጋር እየሄድክ ከሰው ጋር ስትኖር እቺ ልጅ ህፃኑን ይዛ ብቻዋን ቤት ውስጥ እንድትቀመጥ ነው እንደሚፈልገው? ደግሞ እንዴት ነው የሚያደርገ? ዛሬ ነው እንደ ውበቷ ይታየክ? አንተ እዛ ጋር እየሄድክ እየተደሰትክ እየተላላስክ ምን እያሳለፍክ ሩታ ቤት ውስጥ እያለቀሰች ያንተም ቪዲዮ ተመልካቹና ትቅር እንዴ? እንደዛ ነው መሰለኝ ፍላጎቱ። ማለት እሱ የራሱን ፍላጎት እያሟላ ሩታ ደግሞ እሱን ተመልካች እየሆነች እየተፍጨረጨረች እያለቀሰች ከውበቷ ከምኗ ወጣ ልጄን ብቻ እያለች እንድትኖር ነው መሰለኝ ፍላጎቱ አብርሽ ማለት ነው። አምሮብሻል ምናምን ልሳምሽ እንዲ ዛሬ ነው እንደ እሷን መሳም ይታየክ? የት ነበርክ እስከ ዛሬ? እና በጣም ነው የምታሳዝነው አብርሽ ማለት ነው። በጣም እንደምትቀና ግን ትላንትና ይፋ አድርጓል ጋይስ። በዚህ ቪዲዮ ይፋ አድርጓል ማለት ነው አብርሽ እንዴት እንደሚቀና። ገና ከዚህ በላይ ደግሞ ገና ታብዳለክ። እንግዲህ ሩታ የራሷን ህይወት የራሷን የሆነን ሰው ይዛ ስትመጣ አስበው። ልጅክ እዛ ነው፣ በዛ ላይ የእንጀራ አባት ሆኖ የሚመጣው ሰው አለ። አስበው እንግዲህ ምን እንደምትሆን። በይፋ ነው የምትጨልለው ማለት ነው አብርሽ። አይዞህ እንግዲህ አይዞህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ የቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ ጋይስ፣ አበረታቱኝ። ሰብስክራይብ አድርጉልኝ ማለት ነው። እንዲሁም ደግሞ ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ ማለት ነው። አበረታቱኝ። እስቲ እኔም እንደ ፍምስ ልበልላችሁ ማለት ነው። እስከ መቼ እዚህ ከማዳም ቤት የና አብርሽን ተመልካቹኝ ልቅር እንዴ አይደል? እና በቃ ሰብስክራይብ እያደረጋችሁ አበረታቱኝ፣ ልመርቃችሁ ማለት ነው። አዎ እንደዛ ነው። እኔ እህታችሁ ማለት ነው። በተረፈው ለገኒ እንኳን ክብር የላችሁም እውነቱን ለመናገር። የነ አብርሽና የነ ሩታ ነገር እንግዲህ ማለቂያ የለውም። እንደገና እንደ አዲስ ፊልም በሉት በቃ የነዝንዝና የንትርክ ፊልም አድርገውታል ጋይስ። እና ችግር የለውም ከሞላ ጎደልም ቢሆን እኛም እንመለከታቸዋለን። ምን ሞታ እንዳሳቀኝ ታውቃላችሁ? ልጁን መጥቶ ሰራተኛ ይሁንልን፣ የቤት እቃ አሳጥቢው፣ ዳይፐር ማቀየሩንም ደግሞ አስተምሪው አላለም። በዛን ሰዓት ኖቤል ደግሞ እንግዲህ ንዴቱ ሰማይ ላይ ነው የወጣው፣ ጭንቅላቱ አናቱ ላይ ነው ይፈላው ጋይስ። አልያዘም እንጂ ይመዝ ነበረ ኖቤል ማለት ነው። ግን ትላንትና አልያዘም መሰለኝ የሚመዛውን ነገር ማለት ነው። እንግዲህ ታውቃላችሁ ኖቤል አይፈራም፣ ይመዛል። ካሜራ አለ የለ አይልም ማለት ነው። እና አብርሽ የሚፈልገው የአብርሽ ፍላጎት ሩታ ከማንም ሰው ጋር እንዳትገናኝ። ምክንያቱም ብቻዋን ቤት ውስጥ ቁጭ እንድትል፣ እንዲሁም ደግሞ ሩታ ከዚህ በፊት
እኔ ያንተ ጓደኞች ወይም ደግሞ ብዙ ሰዎች ባንተ ዙሪያ ያሉ ሰዎች እየመጡ እየረበሹኝ ነው፣ ለዛ ነው ከሀገር የምወጣው ስላለችው፣ እንደዛ ከሆነ እኔ አስወግድልሻለሁ። ማንም ሰው መጥቶ አይረብሽሽም። በቃ አንቺ የማትፈልጊያቸው ሰዎች አንቺ አጠገብ አይደርሱም። ስለዚህ ነይ ቤት ግቢ፣ ልጄን ይዘሽ ቁጭ በይ፣ ልጄን አሳድጊ ነው እኮ ያለት ባጭሩ ማለት ነው። እና አንቺ ህይወትሽን ኑሪ፣ ልጄን እያሳደሽ የራስሽን ህይወት መቀጠል ትችላለሽ ምናምን አይደለም፣ ልጄን አሳድጊ ነው። በዛ እሱ ደግሞ እንደፈለገ ይሆናል ከሌላ ሴት ጋር ማለት ነው። ትላንትና ከሄርሜላ ጋር ፎቶ ሲሰጥህ ምን ያህል እንትን እንዳልክ ታስታውሳለህ? ደግሞ የምንወደውን ፎቶ ነው የሰጣችሁን፣ እንዴት አወቃችሁ እያልክ ስታሽቃብጥ የነበረው ይሄን ስታይ እሷ ሰው አይደለችም እንዴ? ሮቦት ነች እንዴ እሷ? እና አንተም እሷ የማትፈልጋቸው ሰዎች እሷ ጋር እንዳይመጡ ካስወገድክላት፣ እሷም ደግሞ አንተ የማትፈልገውን ሰው ወደ እሷ ቤት እንዳይመጣ ነው የምትፈልገው። ፍላጎትህ እንደዛ ነው። ግን ይሄ ደግሞ ወንድም ተብዬው ይሄ ጨበሬው ማለት ነው ጋይስ አይመጣም እቤት ማለቱ ነው። አብርሽ እንደዛ ነው ፍላጎቱ። እንደዛ አይባልም። አሁን እናንተ ባደረጋችሁት በዚህ በልጁ በኖቤል ምክንያት እናንተ በተጣላችሁት ጥል ቤተሰብ ራሱ ወደ እናንተ ቤት ለመምጣት ይከብደዋል ማለት ነው። የሩታ ዘመዶችም ወደ ሩታ ጋር ለመምጣት፣ ያንተ ዘመዶችም ደግሞ ወደ እሷ ጋር ለመምጣት ይፈራሉ። ለምን? ሰው እንዳይመጣ እያላችሁ ነው። እንደዛ ነው የአብርሽ ፍላጎት። ይሄን ልጅ እዚህ ማየት አልፈልግም ያኔ ሰው እዚህ እንዳይመጣ፣ ማንም ሰው እዚህ እንዲመጣ አልፈልግም ከማለትህ ይልቅ ይሄን ልጅ እዚህ ማየት አልፈልግም ብትል እንደ ሀሳብ አንድ አስተያየት ልሰጥ ትችላለህ። በቃ እሱን እኔ በሚመጣበት ታይም እሱን እዚህ ላገኘው አልፈልግም ማለት ትችላለህ። የአብርሽ ፍላጎት ሩታ ወደ ቤት አስገብቶ ቀስ በቀስ ነገሮች የሚስተካከሉ አይነት ስሜት ነበር ያለው አብርሽ ጋር ማለት ነው። ሩታ ጋር ግን ያ ነገር ከት ተደርጓል። ምክንያቱም ሩታ አሁን ኦልሬዲ ከዳይስፖራ ጋር ነገሮችን እያመቻቸች ነው። አብርሽ ደግሞ ከሄርሜላ ጋር እየተጃጃለ ስለሆነ እኔም ከሱ ጋር አልጃጃልም ማለት ስሜት አላት ማለት ነው። ያም ሆነ ይህ ግን አብርሽ ራሱ የምታሳየው ሪአክሽኖች፣ የምታደርጋቸው ድርጊቶች በተለይ በዚህ ሰሞን ይህን የሚያክል ግብዳ ፎቶዎችን አሳጥበው እየሰጡ ጓደኞችህ ማለት ነው ከሩታ ጋር ለሩታ ምን ይሰማታል ብለው ነው ትላንትና ከሩታ እጅ ሲበሉ የነበሩ ሰዎች። አንተ ግን ዘመዷ ለምን እቤት መጣ ዘመድሽ ብለህ እንደዚህ ተፍጨረጨርክ። ይሄ ልጅ ጥፋት ሊኖርበትም ይችላል። አንደኛ ሁላችሁም ልጅ ናችሁ። በነገራችን ላይ በእልህ ነው የምትጓዙት ማለት ነው። ቆም ብላችሁ ማሰብ አትችሉም። ቆም ብላችሁ ብታስቡና የበሰለ ሰው ብትሆኑ እንደገኒ ተረጋግታችሁ ታወሩ ነበረ። ለሷ ራሱ ክብር ሊኖራችሁ ይገባ ነበረ። ከዛ ድረስ ጥራግራ ለእናንተ የእናንተን ህይወት ለማዳን እናንተን አንድ ለማድረግ ቤተሰቦችን ከልክዬ ነኝ እኔ ያስተካክላለሁ፣ ይሰሙኛል፣ እኔ አውቃቸዋለሁ፣ ከበፊቱም ስለማውቃቸው እኔ ያስተካክላለሁ ብዬ ነው የመጣሁት እያለቻችሁ ነው። እናንተ ግን ከምንም አልቆጠራችኋትም። ስለዚህ አብርሽ በጣም እንደምትቀና ግን ይፋ አድርገሃል ማለት ነው። በጣም ነው የሚቀናው ጋይስ። ለምን ሩታ ከሰው ጋር እንድትገናኝ አይፈልግም በፍጹም። ብቻዋን እንድትሆን ነው የሚፈልገው ቤት ውስጥ ራሱ ማለት ነው። ሩታ ጋር መሄዶ ልጁን አይቶ ምናምን ነገር ከዛ ተመልሶ እሱ ከሄርሜላ ጋር እንደፈለገ ይሆናል። ሩታ ደግሞ ልጇን ብቻ እያሰበች ቤት ቁጭ እንድትል ነው የሚፈልገው። ማን አለ እንደዛ እንዴ? ሴት ልጅ የቤት ነች። ማን አለክ? ጊዜው እኩል መሆኑን ረሳተው ገና ታሳይካለች። ደግሞ እኔ አንቺን ከሌላ ሰው ጋር ሳይ ደሜ ይፈላል፣ ደሜ ይንተከተካል። ሁሉ ነገር ቢፈላ ታዲያ ሩታ ምን ያገባታል ከዚህ በኋላ? በጣም ጅላጅልና የሆነ አለ አይደል አብርሽ እንደዚህ የሆነ እንዴት ነው እዚህ ሂድ ሲባል ይሄዳል፣ ና ሲባል ይመጣል። እንደዛ አይነት እንትን ነው ያለበት፣ ባህሪ ነው ያለበት ማለት ነው። እንትን ለመናገር የሆነ ቆፍጠን ማለት አይችልም። የምር ቆፍጣና ሰው ቢሆን እኮ እንደዚህ በሜዳ ላይ አይቀርም ነበረ።
ያቺምና ስትለው ያቺ ጋር እየሄደ እንትን እያለ የድዱን እያገለፈጠ ይኖራል። እዚችም ጋር ይመጣል። እዚች ጋር መጥቶም ደግሞ ለምን ሰው መጣ? ለምን ብቻሽን ቤት ውስጥ አልተቀመጥሽም? ለምን ዘመድሽ እዚህ መጣ? እኔም አልወደው ሰው እዚህ ቤት ውስጥ መኖር አይፈልግም። ኦልሬዲ ቤቱን ለቀህ ወጥተሃል። ይሄ ቤት የሩታ ነው። ከዚህ በኋላ የምትኖርበት ቢሆን እሷ ጊዜያዊ ነው እንጂ እየኖረች ያለችው የምትኖርበት ቢሆን ይሄ ቤት የሩታ ነው፣ ያንተ አይደለም። ስለዚህ አብርሽ ቆም ብለህ ራስህን ብታዳምጠው። እኔ ምን እያደረግኩ ነው? እኔ የማደርገውን ድርጊት ሩታ ብታደርገው ለኔ ምን ይሰማኛል ብለህ አስበው። ገና እቺን በዘመዷ የተነሳ እንዲህ የተፍጨረጨርክ ሌላ ባዳ ሌላ ሰው ሌላ ፍቅረኛ ይዛ ስመጣ ምን ልታደርግ ነው? ራስ ልታጠፋ? ግርም እኮ ነው የሚለው የአብርሽ ጉዳይ ማለት ነው። ከሌላ ሰው ጋር ሳይሽ ደሜ ይፈላል ብሏል። እንግዲህ ገና ትንተከተካለህ ማለት ነው። ለማየት ያውቃን ጋይስ። እና ኖቤልም እንግዲህ ከዚህ በኋላ አልወጣም እህቴን የሆነ ነገር ላይ ሳላደርስ ብሏል። እንግዲህ እሱም ለመሸጥ እህቱን ደግሞ ለመዳር በጣም ዝግጁ ነው። ዝግጅትነቱን ጨርሷል። መጨረሻቸውን ለማየት ያውቃን ጋይስ። የነበረን ጊዜ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ዝት ይበልልኝ። ባይ ባይ።